እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ክብር ለእግዚአብሔር ይሁን። እንደምን አረፈዳችሁ፣ እንደምን ዋላችሁ። እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ ከኛ ጋር እግዚአብሔርን ጸጋ ለመካፈል በዚህ የተገኛችሁ እንዲሁም ደግሞ ኦንላይን በመጠባበቅ ያላችሁ በዚህ በማይለወጠው ለዋጭ መርሃ ግብር ላይ የሚተላለፈውን መልእክት ለመስማት በተለያየ ስፍራ ላይ ቁጭ ብላችሁ የምትጠብቁን እንዲሁም ደግሞ እዚህ ያላችሁ ሁላችሁንም ሰላም እላችኋለሁ። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። እግዚአብሔር የተመሰገነ ይሁን እና ዛሬ የእግዚአብሔርን ሐሳብ አብረን በተወሰነ መልኩ እንከፋፈላለን። አብረን እንጸልይና ወደ ዛሬው ፕሮግራማችን እንሄዳለን። እግዚአብሔር እንዲያስተምረን አብረን እንጸልይ። ቅዱስ አባታችን እግዚአብሔር ደግሞ እንደገና እንደዚህ አይነት የተዋበ ግሩም ቀን ስለሰጠህን እግዚአብሔር ሆይ እናመሰግንሃለን። ከሚታይና ከማይታይ ከጠላት ፍላጻ ከጠላት ጠመደ ወጥመድ አስመልጠህ አንተ ፈቃድ ወዳለበት ስፍራ እንድንመጣ እንድንገኝ ያንተን ሐሳብ እንድንሰማ እድል ስለሰጠህን እግዚአብሔር አባታችን እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ውለታህ ክብር ሁሉ ላንተ ይሁን። በእውነት እናመሰግናለን። አሁን ደግሞ በቃል እውነት ተናገረን፣ ያልነበረን ነገር እንዲኖረን እግዚአብሔር አባት ሆይ ያንተ ቃል የመፍጠር የመለወጥ ደግሞም አዲስ ነገር የመስራት ኃይልም አቅምም አለውና በመካከላችን በቃል እውነት አልፈህ እንድታስተምረን በጸጋህ እንድትደግፈን ታናሽ ባሪያ እንድትረዳኝ በኢየሱስ ስም ጸልያለሁ። እንዲሁም እግዚአብሔር አባት ሆይ እዚህ ያሉትን ቅዱሳን እንዲሁም በልዩ ልዩ ስፍራ ሆነው ያንተን ሐሳብ የሚሰሙትን ሁሉ እንድትባርካቸው ደግሞም እንድትጠቅማቸው በእኔ አልፈህ እንድትሰራ በኢየሱስ ስም እለምንሃለሁ። ስለ ሁሉ ተባረክ፣ አግዘኝ፣ በመንፈስ ደግፈኝ በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን። ዛሬ የምናነሳው ሐሳብ በተደጋጋሚ በተለያዩ ቦታዎችም እንዲሁም ደግሞ በቤተክርስቲያንም አካባቢ አንዳንድ ጥያቄዎች ተጠይቄ ነበረ። ብዙዎች በተለይ በዚህ ዘመን ስለሚደረጉ ሰርጎች፣ ስለሚደረጉ ልዩ ልዩ ፕሮግራሞች በተለይ ደግሞ ሽምግልናን በተመለከተ የሚነሱ በርካታ ሐሳቦች አሉ። ይህን ጉዳይ ለምን ዝም አልክ? በዚህ ጉዳይ ምንም የምትለው ነገር የለህም ወይ? ሽምግልናም እንዲሁም ደግሞ የተለያዩ ከሰርግ በፊት ያሉ እንቅስቃሴዎች፣ ሰርጎች፣ ሽምግልናዎች፣ የተለያዩ ልደቶች፣ የምናደርጋቸው ሴሪሞኒዎች በተለይ ደግሞ ከተለያዩ ቦታዎች የመጡና ሀገር በቀል ያልሆኑ የኛ ያልሆኑ ከቅርብ ጊዜ ወደዚህ ወደ ቤተክርስቲያንም እየገቡ ያሉ ቅዱሳን አካባቢ በጣም በስፋት የሚታየው ብዙ ነገሮች አሉ። ከነዛ ብዙ ነገሮች መካከል አንዱ ሽምግልና ነው። ሽምግልናን በተመለከተ በጣም የተለያዩ አይነት ሽምግልናዎች እየታዩ ነው። እኔ በጣም ሰርፕራይዝ እየሆንኩባቸው ያሉ ሽምግልናዎች እየታዩ ነው። ኢትዮጵያ ውስጥ እስከማይመስል ድረስ ሽምግልና በ200 ሰው በ300 ሰው ሽምግልና በ100 ሰው ሽምግልና እንደገና በብዙ ሴቶች ብቻ ሽምግልና ብቻ በጣም ዘግናኝ አይነት ሽምግልናዎች እየታዩ ነው። እነዚህ ሽምግልናዎች ከየት ነው የመጡት? እንዴት ነው የመጡት? ለምንድን ነው የመጡት? ማን የፈጠራቸው? ወዴት ነው እየተሄደ ያለው የሚለው ነገር በጣም ያሳስበኛል። እንደ አንድ ኢትዮጵያዊ ክርስቲያን ሰው፣ ምድር ላይ እንደሚኖር ሰው፣ ሀገር እንዳለው ሰው፣ ሀገሩን እንደሚወድ ሰው፣ ክርስቶስን እንደሚያውቅ ሰው፣ እንደ ክርስቲያን በዚህ ጉዳይ ሳስብ በጣም የሚያስጨንቁኝ ብዙ ነገሮች አሉ። ከቀን ወደ ቀን እየተበረዙ ያሉ ባህሎቻችን እየተለወጡ ነው ያሉት። እንግዲህ ብዙ ኢትዮጵያውያን እንግዲህ እድገት የሚመስለን ወደ ጎን ነው። በተለይ ወደ ነጮች ስናድግ በጣም ያደግን ነው ይመስለን። እኛ ጋር ያለው ነገር በሙሉ ፌክ ነው ይመስለን። እዛ ጋር ያለው ብቻ እውነት የሚመስለን፣ እነሱ የተለዩ እኛ ደግሞ በቃ ምንም ያልሆንን የሚመስለን በርካታ ሰዎች አለን። እና ይሄ ስለ ራሳችን ያለን ጤናማ ያልሆነ የተዛባ እውቀትና ትምህርት እንደዚህ እንድንዘባረቅ ሊያደርገን ይችላል። ስለዚህ በዚህ በሽምግልና ዙሪያ እየታዩ ያሉ ከቀን ወደ ቀን በጣም የሚደንቁ አይነት ሽምግልናዎች እየታዩ ነው ያሉት። ምንድናቸው እነሱ? እኔ እንግዲህ ባደግኩበት ማህበረሰብ መካከል በቤተክርስቲያንም ካልቸር የተለያዩ ያው ሽምግልናዎች ሲደረጉ ነው የኖሩት። እኔም ሽማግሌ ልክ ያለው ከአንድም 2-3 ጊዜ ሳገባ እንደገናም ሽምግልና ሲላክ ትዝ ይለኛል። ሰዎች ይላካሉ፣ ቤተሰብ
የሚቀርባቸውን ሰው መጀመሪያ ልጆች የሚያገቡ መሆኑን ለቤተሰብ ይናገራሉ። ከዛ ቤተሰብ ደግሞ ልጆቹ እርስ በርሳቸው ይነጋገራሉ። ሽማግሌ የመጣበትን ቀን ልጅት ለቤተሰብ ትነግራለች። ከዛ ደግሞ ሽማግሌዎች ተመርጠው በቤተሰብ ተመርጠው ትልልቅ ሰዎች ያንን አግቢውን ሰው የሚያውቁት ሰዎች በስነ ስርዓት ተነግሯቸው ሄደው የሚያምኑበትን በስነ ስርዓት በተለይ አባቶች ብዙ ጊዜ ይኖራሉ። አንዳንድ ጊዜ እኔም የሄድኩባቸው ሽምግልናዎች አሉ ወላጅ አባቶችም የሚኖሩበት እንዲሁም ደግሞ የአባት ቤተሰብ ጓደኞች ምናምን ትልልቅ ሰዎች የሚኖሩበትን ሽምግልና አያለው። ደግሞም እንደሱን የተኖሩ ሄደው ይጠይቃሉ። ለቤተሰቡ ክብር ለወላጆቻቸው ክብር የማልጅ ነው ምንድነው ስራው ምንድነው ጸባዩስ ባህሪውስ ተብሎ ተጠይቆ እውነተኛ መልስ ቢሰጡ ማለት ነው። ሽማግሌ ማለት እውነተኛ ማለት ነው። ሽማግሌ ማለት የሸመገለ ማለት ነው። ማቹር ያረገ ማለት ነው እንጂ እድሜው ትልቅ የሆነ ማለት አይደለም። ስለዚህ ይሄንን ትልቅ ተቋም ሰዎች ሊሰሩት ሲያስቡ የሚልኳቸው ሽማግሌዎች በዚህ ቤትና ኑሮ ህይወት ላይ ኃላፊነት መውሰድ የሚችሉ የልጆቹ ህይወት የሚያሳስባቸው የልጆቹ የነገ ትዳራቸው የሚያሳስባቸው በዚህ ጉዳይ ማቹር ያረጉ ሰዎች ናቸው። ኃላፊነት ወስደው ትልቅ በርደን ስለሆነ ይሄዳሉ ለወላጆች ጥያቄ ያቀርባሉ። ከዛ ወላጆች ብዙ ጊዜ በፊት እንደሱ አይደረግም። አንድ ሁለቴ የመመላለስ ነገር አለ። የመጨረሻ ውሳኔ ሲሰጡ እሺ ከተባለ ቤተሰቡ ያለውን ነገር አዘጋጅቶ ሽማግሌዎቹን ጋብዞ የራሱን ቤተሰቦች ጠርቶ ሽምግልና ገብቷል ዛሬ ሽማግሌዎች ይመጣሉ። ሽማግሌዎቹን ከውጭ ይጠራሉ። ቤተሰቡ ሰብሰብ ብሎ ያለውን ነገር ተቃምሶ የሚያልፍበት ነገር ነበር። አሁን ግን ነው ወይ ነው? አሁን ሽምግልና ሲታሰብ ምን ነው እየታሰበ ያለው? አሁን በተለይ ይሄ ሶሻል ሚዲያ ማህበራዊ ሚዲያ ይዞብን የማይመጣው ጦስ የለም። በርካታ በጣም የሚዘገንኑ አይነት ሽምግልናዎች እየታዩ ነው እና ያላገቡና ወደፊት ሊያገቡ የሚያስቡ ሰዎች ሽምግልናን ሲያስቡት እንዴት እንዲያስቡት ነው እየታሰበ ያለው? ሽምግልናስ ምንድን ነው የሚለውን ነገር በጣም ማሰብ አለብን። በተለይ እንደ ታዳጊ ሀገር እንደ ታዳጊ ሀገር ሳይሆን እንደ ደሃ ሀገር የምንኖርበትን ማህበረሰብ እሴትና ያለውን ማህበራዊ ሁኔታ ነባራዊ ሁኔታ ያለውን እውነት ሪያሊቲውን መረዳት በጣም ያስፈልጋል። እኛ ስለምንችልና ስለምናረገው ያረግነው ነገር በሙሉ እኛ ማድረግ ስለቻለን የምናረገው መሆን አለበት ብዬ አላስብም። አካባቢያችንን፣ ማህበረሰባችንን፣ ሀገራችንን አብረውን የሚኖሩትን ሰዎች እዚች ኢትዮጵያ የምትባል መርከብ ላይ የተሳፈሩትንም ሰዎች ያማከለ ነገር አብረን ብናስብ ጥሩ ነው። ትውልድን ያማከለ ነገር አስበን ብናደርግ በጣም ጥሩ ነው ለማለት ፈልጋለሁ በዚህ አጋጣሚ እንደ ምክር። ስለዚህ ከዚህ አንጻር ነው ትንሽ ነገር መጽሐፍ ቅዱስ የሆነውን ሽምግልና መጽሐፍ ቅዱስ ስለ ሽምግልና ምንድነው ሽምግልናስ እንዴት ነበር የነበረው የሚለውን የተወሰነውን ፖይንት ዛሬ ያነሳለሁ። ምናልባት ዛሬ ካልጨረስኩት የሚቀጥለውም ጊዜ ጉዳዩ ላይ ያነሳለሁ። በዚህ ጉዳይ ሐሳብም አስተያየትም ያላችሁ ሰዎች ጻፉልኝ። በዚህ ጉዳይ የተሻለ ነገር ብንሰራ በጣም ጥሩ ነው ለሀገራችን ለምድራችን። ምክንያቱም አሁን የሚያስደነግጥ ነው ሰርጉ አይደለም ሽምግልናው የሚያስደነግጥ ነው። ወጣቶች ነገ ሰርግን ሲያስቡት በጣም እንዲፈሩትና ጨርሶ በቃ የኔ ትዳርም ኑሮም ህይወትም አይረባም ብለው እንዲያስቡ የሚያደርግ ነገር ነው እየታየ ያለው። እኔ በዚህ ጉዳይ ላይ እንደዚህ የምታደርጉም ያደረጋችሁም ሰዎች ቆም ብላችሁ ምንድነው ያደረኩት ብላችሁ ጠይቁ ራሳችሁ። ምንድነው ያደረኩት ብላችሁ ጠይቁ ራሳችሁን። እና ዛሬ የተወሰነ መጽሐፍ ቅዱሳዊ የሆነውን ሽምግልና ነግራችኋለሁ። የመጀመሪያው እንግዲህ ሽማግሌ ራሱ እግዚአብሔር ነው። የመጀመሪያውን ትዳር ሲሰራ ለአዳም የሚመቸውን ረዳት እንፍጠርለት ያለው ራሱ እግዚአብሔር ነው። መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 2:18 ራሱ ነው ሐሳቡን ያመጣው ራሱ ነው። አግቢው አልነበረም ያሰበው። ስለዚህ የመጀመሪያው የትዳሩ ኃላፊነት ወስዶ ትዳር ለመስራት የተነሳው ሽማግሌ አባታችን እግዚአብሔር ነው። ምን አደረገ? ራሱ መልካም ረዳት እንፍጠርለት ብሎ ራሱ ሄዶ ራሱ ሰርቶ ራሱ አበጅቶ አምጥቶ ነው የሰጠው ሽማግሌው እግዚአብሔር። እንግዲህ ምናልባት ይሄ ቃል እንዳይከብዳችሁ እግዚአብሔር አባታችን ስለሆነ የመጀመሪያው ሐሳብ የሱ ስለነበረ ይሄንን ያደርጋል። የምትመቸውን ረዳት እንፍጠርለት ብሎ ዘፍጥረት 2:22 ላይ ስታሉ አስተኝቶት ሰርቶ ወስዶ ከጎኑ አጥንቶ ወስዶ ሰርቶ ሴት አድርጎ አምጥቶ ሰጥቶ ትዳር ሲሰራ ታያላችሁ። ከዛ ያን ትዳር ሲሰራው ሰሪው የመጀመሪያው እንግዲህ ለዛ ትዳር ሐሳቢ ነኝ የትዳር ኃላፊነት ወስዳለሁ ብሎ የጀመረው እግዚአብሔር እንግዲህ እስከ መጨረሻ ድረስ ለዛ ቤት ሚስቱን ካመጣለት በኋላ ባልና ሚስቶቹ እንዴት እንደሚኖሩ አስፈላጊውን የሆነ የትዳሩን መርሆች አስቀምጦለት ትዳሩ እንዴት እንደሚመራ ነግሮ አስቀምጦ ለቀቀው። ይሄ እግዚአብሔር እንግዲህ ይሄንን ቤት እንግዲህ የሰራው እግዚአብሔር እነዛ ሰዎች ሲፎርሹ ሲወድቁ ቤታቸው ሲበላሽ የሰራው እግዚአብሔር አልተዋቸውም። ኃላፊነት ወስዶ ለነሱ በውድቀታቸውም ጊዜ ከነሱ ጋር ነበረ። በወደቁ ጊዜ ያን ቅጠል ባገለደሙ ጊዜ ያን ቅጠል አስወልቆ ቆዳ ያለበሳቸው እሱ ነበረ።
እንግዲህ ከወደቁ በኋላ የራሳቸው ጉዳይ አላለም እግዚአብሔር። እነዚህ የወደቁትን ሰዎች ለማንሳት የሄደበትን ርቀት እኔ እዚህ ውስጥ ዛሬ አልገባም። የሄደበትን ርቀት በኪዳን ሲወድቁበት የፈጠራቸው የሰራው ቤት ሲወድቅበት ያን ቤት ለማዳን ኪዳን ለመስራት ነው አብርሃም ከሄደው። ከዛ ደግሞ ለማንሳት ነው ክርስቶስን የላከው። እግዚአብሔር በጣም ነው የሚወደው። እንግዲህ የመጀመሪያው የትዳር ኃላፊነት ወስዳለሁ ብሎ ያንን ትዳር የሰራው እግዚአብሔር ይሄ ነው። ከመጀመሪያው ዘፍጥረት ምዕራፍ 2 ላይ የምናየው ይሄንን ነው። ከምዕራፍ 1 ጀምሮ እግዚአብሔር ሲፈጥር የመፍጠር ስርዓት ውስጥ ይሄንን እናያለን። ከዛ እዛው ዘፍጥረት ላይ ነው እንግዲህ ሽምግልና ሌላ ከዛ በፊት አታዩ። የሄደው እና አብርሃም ቤት ነው ሽምግልና የምታዩት። አብርሃም አረጀ ይላል መጽሐፍ ቅዱስ ዘፍጥረት ምዕራፍ 24 ላንብብላችሁ እሱን። አብርሃም ሸመገለ በዘመኑም አረጀ። እግዚአብሔርንም አብርሃምን በሥራ ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከናን ሴቶች ልጆች ልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬ ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስት ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለች እንደሆነስ ልጅህ ወደ መጣበት አገር ልመልሰውን አለው ሽማግሌው። አብርሃምም አለው ልጄን ወደዚህ እንዳትመልስ ተጠንቀቅ፣ ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችን ምድር እሰጥሃለሁ ብሎ የነገረኝ የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ሽምግልናው እንዴት እንደሚቀናጅ እኔ ነኝ የማውቀው። ይሰዳል መላእክቱን። ከዚያም ለልጄ ሚስት ትወስዳለህ፣ ሴቲቱም ካንተ ጋር ለመምጣት እምቢ ያለች እንደሆነ ከዚህ ካቀረብኩልህ መሐላ ንጹሕ ነህ፣ ልጄን ወደዚህ ምድር አትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ለዚህም ነገር ማለለት ይላል። ይኸውላችሁ ሽምግልና በአባት ነው የተደረገ። የመጀመሪያው ሽምግልና አባት ነው የመረጠው። አባት መርጦ ለልጁ ትዳር ኮንሰርን ነበረው፣ ኃላፊነት ወስዶ አባት ለልጁ ሚስት ለልጁ ትዳር። መጽሐፍ ቅዱስ እንደዚህ ነበር ቀድሞ የነበረው። ይሄ ነው ሲወርድ ሲዋረድ አቢዩዝ የተደረገው። ይሄ ነው ሲወርድ ሲዋረድ የተበለሻሸው። አባት ነበር ለልጁ ትዳር ያስብ የነበረው። ከዛ ኃላፊነት የሚወስድን ሽማግሌ ጠርቶ ቤት ውስጥ የሚያውቀውን ሽማግሌ ሂድና እዚህ ቦታ ላይ ጠይቅ፣ እዚህ ቦታ ላይ ለልጄ ሚስት አምጣለት ብሎ ላከው ይላል መጽሐፍ። ታዲያ ይህንን የተላከ ኤሌዘርን ታስታውሳላችሁ። መልአኩን ከፊት ይሰዳል ተብሎ የወጣው ኤሌዘር ሄደ ይላል። ሽማግሌዎች ምንድን ነበር የሚያደርጉት? እንግዲህ አንድ ሰውዬ ሊሆን ይችላል። ሽምግልና እንዳልኳችሁ የቁጥር መብዛት፣ የዘመን ቁጥር፣ የዕድሜ ጉዳይ ሳይሆን ኃላፊነት የመረከብና በዚህ ጉዳይ ላይ ኃላፊነት መቀበልን የሚጠይቅ ነው። ሽማግሌ ተደርጎ አምሎት አባትየው ይሄንን ስራ እንዲሰራለት ለልጁ ሚስት እንዲያመጣለት የተላከው ሰው ምንድን ነው ያደረገው? እንግዲህ ዛሬ ልናደርገው የሚገባ ነገር፣ ዛሬ በሽምግልና የምንላክ ሰዎች የምንሄድ ሰዎች ዝም ብለን የማናቀውን ቦታ በማያገባን ጉዳይ ምንም በማንረዳው ነገር ላይ ዝም ብለን እየሄድን የሰዎችን ሕይወት የሚያበላሽ ነገር መስራት የለብንም። ይሄን ሽማግሌ ስትመለከቱ እንግዲህ መጽሐፍ ቅዱስ የሚያስተምር ይሄ ሽማግሌ ምን አደረገ? ጸለየ ይላል። አይገርማችሁ? ሽማግሌዎች ይጸልያሉ፣ ለሚያደርጉት ነገር ይጸልያሉ። ምን ብሎ ጸለየ? ቁጥር 12 እንዲህም አለ፣ የጌታዬ አብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊት ያቀናልኝ፣ ለጌታዬም ለአብርሃም ምሕረት አድርግ፣ እንደው ባክህን እግዚአብሔር ሆይ። ይጸልያል። ሽማግሌ የሚሄድበት ቦታ ከመሄዱ በፊት ይጸልያል። ስለዚህ ሽምግልና የሚሄዱ ሰዎች ከመሄዳቸው በፊት መጸለይ ያለባቸው ነው ማለት። እንግዲህ ከየትም አልመጣም። አብዛኛዎቹ ነገሮች ፒክ ያደረግነው ከመጽሐፍ ቅዱስ ስለሆነ ብዙዎቻችን እንደሱ አይነት ነገር ስለማናውቅ ከየት እንዳመጣ ነው ስለማናቅ የኛ ስለሚመስለን ከመጽሐፍ ቅዱስ የወሰድነው። ሽማግሌው ጸለየ። ከዛስ ከጸለየ በኋላ ማረጋገጫን ጠየቀ። የሚያደርገው ነገርን ከእግዚአብሔር ዘንድ ምሪትን ማረጋገጫ ምልክትን ሲጠይቅ ታያላችሁ። ቁጥር 21 ላይ ሰውየውም ትክ ብሎ ሄደ። በሄደ ጊዜ ሄዶ በደረሰ ጊዜ የሚሄድበት ቦታ ላይ እዛ ከተማ ውሃው ምንጩ አካባቢ ሲደርስ እግዚአብሔር አምላክ ይህንን ጉዳይ እንደው እንዴት ነው የምታደርግልኝ፣ እንደው መንገዴን አቅናልኝ ብሎ ከጸለየ በኋላ ሄደና ምን ብሎ ጸለየ? ሲጸልይ እግዚአብሔር ሆይ አሁን እኔ ሄጄ ውሃ አጠጭኝ ምላት፣ ደግሞ አንተም ጠጣ፣ ግመሎችም ይጠጡኝ የምትለኝ ሴት እሷ የጌታ የባሪያ ሚስት ትሁን ብሎ ጸለየ። ምልክቱን ተመልኩ። ሲሪየስ ጸሎት ነው የጸለየው ኤሌዘር፣ ሽማግሌው ኤሌዘር። ለራሱ ትዳር አይደለም እየሄደ ያለው፣ ተልኮ ነው። ስራ ነበረው የድሮ ሽምግልና።
ጸለየ፣ ምልክትን ጠየቀ። እግዚአብሔር ሆይ እንዳለውም ደግሞ በአጋጣሚ ርብቃ መጣችዋለት ቀዳ ጠጋ ብሎ ውሃ ጠጪኝ ሲላት ችግር የለም አንተም ጠጣ ውሃም ጠጣ ብላ ውሃ የቀዳች ስትከለብስ አየና ትኩር ብሎ ተመለከተ። ማረጋገጫ ጠይቆ ነበር። ትኩር ብሎ ያያል። ይሄን ነገር እግዚአብሔር ሰውየው ትክ ብሎ ይመለከት ነበር። እግዚአብሔር መንገዱን አቀንቶለት እንደሆነ ወይም እንዳልሆነ ለማወቅ ይላል ዝም አለ ይላል። አያችሁ፣ ጠበቀ፣ ተረጋግቶ የጸለየውን ጸሎት ነው አይደለም የሚለውን አረጋገጠ። ዛሬ ስንት ሽማግሌ ነው የሚሄድበት ቦታ ከመሄዱ በፊት የሚያረጋግጠው ከእግዚአብሔር ኮንፈርሜሽን የሚጠይቀው ይሄ ጉዳይ እግዚአብሔር አለበት የለበትም የሚል። ሽምግልና ሲባል ኮትና ሱሪ እየለበሳችሁ የምትሮጡ ሽማግሌዎች ጸልያችኋል? ወዴት ነው የምትሄዱት? ማንን ምን ውስጥ ልትከቱ ነው? እኔ ጠይቁኛል አንዳንድ ሰዎች ቸርዬ እዚህ ሽምግልና ላይ እንድትገኝ ነበር ምናምን ብሎኛል። ቅርብ ጊዜ አንድ ታዋቂ ሰው ደውሎልኝ ማን ነው እሱ አልኩት። ከውጭ ሀገር ነው የመጣው፣ በጣም ባለጠጋ ሰው ነው፣ እዚህ ሊያገባ ነው አለኝ። ከዚህ በፊት ትዳር ነበረው ወይ? ማን ነው እሱ? ምንድነው እሱ ህይወት ውስጥ ስለው አይ ከዚህ በፊት ነበረው ዲቮርስ አድርጓል አለኝ። ታዲያ እዚህ ሰው የኔ ሽማግሌ እኮ አልሆነም አልኩት። በጣም ገረመው። እንዴት አለኝ። አይ አልሆነም አልኩት። አልሆነም። ይሄ ሰው የኳስ በመሬት ማድረግ ያለበትን ተመክሮ ነው እንግዲህ አጮሆ ምናምን ሊገባ ከሆነ እኔ የለውበትም አልኩት። 40 ሰዎች ሊሰበሰቡ። ስለዚህ ሽምግልና ስትሄዱ ለምን ነው የምትሄዱት? ምን ለማድረግ ነው የምትሄዱት? የእግዚአብሔርን ሐሳብ ለመፈጸም ነው የምትሄዱት ወይስ የጠጅ ቤት ጓደኞቻችሁን ሐሳብ ለመፈጸም ነው የምትሄዱት? ይሄ ሰውዬ ጸለየ፣ ነገሩን አቅንቶለት እንዳልሆነ ዝም ብሎ በትኩረት ይመለከት ነበር። አስተዋይ ነው ሽማግሌ ማለት እንጂ የተቀቀለበት ቦታ፣ የተገነፋበት ቦታ፣ እንጀራ ያለበት ቦታ ኮትና ሱሪ የለበሰ የሄደ ሚንደረደርና ከርሱን የሚሞላ አይደለም ሽማግሌ። ሽማግሌ የሚያደርገውን የሚያውቅ ነው። ትኩር ብሎ የሚመለከት ነው። ማረጋገጫ እግዚአብሔር የሚጠይቅ ነው። አስተውሎ የሚያደርገውን ነገር የሚያደርግ ነው። ዛሬ በተለያዩ ቦታዎች ላይ ሽምግልና ሄደን ያፈርንባቸው ቦታዎች የሉም። እንደው እዚህ ሽምግልና እኔ አንድ በጣም የሚታወቅ አገልጋይ ከሌ ብላችሁ የምታውቁት አገልጋይ ነው ሽምግልና ሄጅ ያለው ዶሮ ምናምን በስነ ስርዓት በልተናል። በሳምንቱ ነው ፌል ያደረገው። እንደዚህ አይነት ስህተት እንዳትሰሩ ያደርጋቸዋል። በጣም ጥንቃቄ ማድረግ ጥሩ ነው። በየግብዣው የሄዱ መሰየም ተገቢ ነው ብዬ አላስብም። ከዛ ጉዳዩን እግዚአብሔር እንዳረጋገጠለት ልክ ያለው አይነት እሱ የጸለየውን ጸሎት መልስ አገኘ። ከዛ ብድግ ስትመጣ ስጦታ ሰጣት ይላል። ቸርነት አደረገላት፣ አምባሩን ሰጣት። መጽሐፍ ቅዱስ እንደሱ ነው የሚለው ቁጥር 22 ላይ። ግመሎቹንም ከጠጡ በኋላ እንዲሆነ ሰውየው ግማሽ ስቅል የሚመዝን ወርቅ ቀለበት ለእጆቿ 10 ስቅል የሚመዝን ጥንድ ወርቅ አምባር አወጣ። እርግጠኛ ነው ስጦታ ሰጣት፣ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ ለአባትሽ ቤት የምናድርበት ስፍራ ይገኛልን አለ። አሁን ነማን ቤት መሄድ እንዳለበት አውቋል። ሽማግሌው እቺ የተባረከች ልጅ፣ የምትታዘዝ ልጅ፣ እቺ ደግ ልጅ፣ እቺ የዋህ ልጅ፣ እቺ ጨዋ ልጅ ማለት ሰው አክባሪ ልጅ፣ አገልጋይ የሆነ ልብ ያላት ልጅ እቺማ ለጌታ የባሪያ ሚስት ትሆናለች አለ። እዚች ሴት እቺ ልጅ ቤት ውስጥ ነው ያለው ጉዳዩ አለ። እናንተ ቤት ማደሪያ ይሆን ጠይቂልኝ አላት። ስትሮጥ ሄደችና ለወንድሟ ነገረች፣ ለቤተሰብ ነገረች። ችግር የለም የሆነውን ነገር ጉዳዩን አስረዳቻቸው። ጥሪው ተባለ። ሽማግሌው መጣ እዛ ቤት ውስጥ። እቺ ናት እንጂ የምትጠየቀው እቺ ቆንጆ ልጅ፣ ልጃገረድ ሴት አይገርምም? ልጃገረድ ናት፣ ቨርጅን ናት፣ ሰራተኛ ናት፣ ቤተሰብ የምትታዘዝ ናት፣ ጨዋ ልጅ ናት። እዚች ልጅ ጋር ሽምግልና መሄድ ምን ያሳፍራል? ዛሬ ማጋ ነው የምንሄደው ነው ሽምግልና። ጨዋ ቤተሰብ አክባሪ፣ ቤተሰብ አገልጋይ፣ ጨዋ ሰው አክባሪ ናት ርብቃ። እንደዚህ አይነት ልጅ ናት። ሽምግልና ሄደ። ሽምግልና የት ነው የምትሄዱት? ሽምግልና የት ነበር ሄዳችሁት? ቼክ አርጉ። የሚገርም ነው። በዛ ገባ ይላል። ሽማግሌው ቤት ውስጥ ገባ። በቃ ይኸው ለፈረሶችም ለማምጣ አስገባ፣ ግመሎችንም አስገባ፣ ይኸው ረፍት አድርግ ግባ። ከዛ ሰውየውም ጎንበስ አለ፣ ለእግዚአብሔር ሰገደ ይላል። ከዛ ሽማግሌውም የመጣበትን ጉዳይ ተናገረ ይላል። ቁጥር 26 ላይ ስትመለከቱ ከዛ ቁጭ በል ብላ ሲሉት አልበላም አለ። አያችሁ፣ ከዚህ ነው ፒክ የተደረገ። አሁን ሽምግልና ሄደን ምን ፈለጋችሁ ሲባል ልጃችሁን ለልጃችሁ እንፈልገን ነበር፣ በሉ ቁጭ በሉና አነጋገር ሲባል አይ የመጣንበትን ጉዳይ ሳንናገር የትም አንሄድ አንቀመጥም የምንለው እኮ ይኸው ከዚህ ነው የተወሰደ። የመጣንበት ጉዳይ አለ፣ እሱን ሳንጨርስ ጉዳዩ ላይ ሳንገባ ሳንናገር የመጣነው ዝም ብለን አይደለም፣ ጉዳይ ይዘን ነው የምንለው እኮ ይሄ ነው። ይሄ ሰውዬ እዚህ ጋር የደረሰው ቤት በኩል መጥቶ ነው፣ ጸልዮ ነው፣
ማረጋገጫ ጠይቆ ነው። ትኩር ብሎ አይቶ ነው፣ አገናዝቦ ነው የመጣው። ስለዚህ የምንሄድበት ቦታ ማንጋ ነው የምንሄደው? ለምንድን ነው የምንሄደው? አስተውለን። እግዚአብሔር አለበት ይሄ ጉዳይ ለስንተኛ ጊዜ ነው? በጥንቃቄ የሚካሄድበትን ጉዳይ አታራክሱት። እናንተ ሽማግሌዎች፣ እናንተ ኮትና ሱሪ ያላችሁ ሽማግሌ ሆናችሁ የመሰላችሁ ኮትና ሱሪ ሁሉ ሽማግሌ ያደርግ። አስተውሉና አድርጉ። በጣም ብዙ ሰው እያስለቀሳችሁ ነው። ብዙ ሰው እያሳዘናችሁ ነው። ማጋ ምን ፍለጋ እንደምትሄዱ በጥንቃቄ እንድታስቡ ያስፈልጋል። የአብርሃም ባሪያ ሎሌው ኤሌዘር ያደረገው ይሄ ነው አለ። አንቃልቀምጥም አለ። ሽምግልና ይገርም በአንድም ይሰራል። በተከበረ ሰው፣ እግዚአብሔርን በተሸከመ ሰው፣ ማቹር ባረገ ሰው፣ ማረጋገጫ በጠየቀ ሰው፣ እውነተኛ በሆነ ሰው፣ ለጨዋ ልጅ ጨዋ ሴት ፍለጋ የመጣ ሰው ብቻውን ይሄው አደረገው ሽምግልናው። ብላ አልበላም። ቁጥር 33 በመብልም በፊቱ አቀረቡለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገረ አለውም። እርሱ አለ እኔ አብርሃም ሎሌ ነኝ። እግዚአብሔር የጌታዬን እጅግ ባረከው፣ አገነነው። በጎችንና ላሞችን፣ ብርንም ወርቅንም፣ ወንዶች ባሪያዎችንና ሴቶች ባሪያዎችንም፣ ግመሎችንም አህዮችንም ሰጠው። እንግዲህ እኔ የመጣሁበት እንግዲህ የተላኩት ከዚህ ሰውዬ ነው። ይሄ ሰውዬ ግመል አይደለም፣ መዓት ነገር አይደለም የላከው። ይሄ ሰውዬ ግርግር አልፈጠረም። ባርኮታል። ጌታዬን ሰጠው። ሳራም የጌታዬ ሚስት ባረጅና ለጌታዋ ወንድ ልጅ ወለደች በስተርጅና። ዲቴሉን የተናገረው ማን እንደሆነ፣ አብርሃም ምን አይነት ሰው እንደሆነ፣ ሚስትየው በስንተኛው ዘመን ላይ ልጅ እንዳገኘች ነገረ። የነበረውን ሁሉ ሰጠው። ለይስሐቅ አወረሰው። አባትየው ያለውን ሁሉ ሰጥቶታል። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት ሀገር ከናን ሴቶች ልጆች ለልጄ ሚስት አትውሰድ፣ ነገር ግን ወደ አባቴ ወደ ወገኖቼ ሂድ። እግዚአብሔርን የምትፈራ አምላክን የምታውቅ እግዚአብሔርን የምትታዘዝ ልጅ ፍለጋ ሂድ ነው ያለኝ ብሎ ጠየቀ። በኋላ ፈቀዱለት። እንግዲህ እኛ አይደለንም የው ልጅቷ ላይ ቤተሰቡ ራሱ የጣለውን ኃላፊነት ተመልከቱ። እሷ ፈቃደኛ ከሆነች ውሰድ አሉት። ልጅቷም ስትጠየቅ እሺ አለች። የሚገርም ነው። ውላ አላደረችም። ትንሽ ጊዜ ትቆይ። አይ እሷን ጠይቃ ስባል እሄዳለሁ አለች። ምክንያቱም ማን ምን ይዞላት እግዚአብሔር አለበት፣ እግዚአብሔር ፈቃድ አለበት። ሰውየው ጸልየዋል፣ አስተዋይ ነው፣ ነገሩን በትኩረት ተመልክቷል። ሄዶ ግጥምጥም አለ። ፋሚሊውም ጋር ቅሬታ አልፈጠረም፣ ልጅቷም ጋር ቅሬታ አልፈጠረም፣ ሽምግልናውም ጋር ቅሬታ አልፈጠረም። ይሄ ኤሌዘር ወይም የአብርሃም ቤቱ አገልጋይ ሽማግሌ ሆኖ የሰራው ትዳር ነው። አንደኛው መጽሐፍ ቅዱስ ላይ የምናየው ሽምግልና ይሄ ነው። አዎ ይሄንን ያስቀመጠው። ክብር ለኢየሱስ ይሁን። ሁለተኛው ሽምግልና ምናልባት ከዚህ ጋር ይተያይብኛል እና ሀገራችን ላይ የምናያቸው ሽምግልናዎች አሁን ከማነሳው ፖይንት ጋር ይገናኝብኛል። ይሄኛው የሴኬም አባት የኤሞር ሽምግልና ነው። ምናልባት መጽሐፍ ቅዱስ ዘፍጥረት ምዕራፍ 34 ላይ ሄዳችሁ ብትመለከቱ ታስታውሳላችሁ። ያዕቆብ ከዛ ከስደት ከተመለሰ በኋላ እግዚአብሔር ወደ ሴኬም ነው የሄደው። ሴኬም ነበር የተቀመጠው። በሴኬም በተቀመጠ ጊዜ እዛ በሚኖሩበት ጊዜ አንድ ሴቷ ልጅ በሚያሳዝን ሁኔታ እዛ የዛን ሀገር ሴቶች ለማየት ወጣች ይላል። ዲና የምትባለው ሴቷ ልጅ ከዛ በወጣችበት ልታይ ሄዳ አያትና ሴኬም ወሰዳትና ይላል መጽሐፍ ቅዱስ ደፈራት። ወሰደና ደፈራት። ምዕራፍ 34 ቁጥር 6 የሴኬም አባት ኤሞር ይሄንን በሰማ ጊዜ ሴቲቱን ከተደፈረች በኋላ ሴቲቱን ከወሰዳት በኋላ የሚያደርገውን ካደረገ በኋላ ሽምግልና ተላከ። ሽምግልና የሴኬም አባት ኤሞር ሽምግልና ሄደ። ሁለተኛው ሽምግልና ይሄ ነው። ነገር ካለቀ በኋላ ከተፈጸመ በኋላ ከገቡ በኋላ ከተነወሩ በኋላ የሚደረግ ሽምግልና ነው። ይሄ ሽምግልና አደገኛ ሽምግልና ነው። ይሄ ሽምግልና ቶክሲክ ነው። እዚህ ሽምግልና ውስጥ በጣም ብዙ ነገር ነው ያለው። እዚህ ሽምግልና ውስጥ ያለ ይመስለኛል አብዛኛው እኔ የማያቸው ሽምግልናዎች። ምዕራፍ 34 ቁጥር 6 የሴኬም አባት ኤሞር ይነግረው ዘንድ ወደ ያዕቆብ መጣ። ምኑን? ልጄ ሴኬም በልጃችሁ ፍቅር ተነድፏል። በልጃችሁ ፍቅር የተነደፈ ልጅ አለኝ። ሴኬም በእናንተ ልጅ ፍቅር ተነድፎብኛል። ስለዚህ ልጅህን ለልጄ ስጠኝ አለው። በፍቅር አይደለም የተነደፈው። ኦልሬዲ አስነውሯታል። ኦልሬዲ ደፍሯታል። ቁጥር 8 እስከ 10 ኤሞርም እንዲህ ብሎ ነገራቸው። ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏል። ሚስት እንድትሆነው እባካችሁ እርሷን ስጡን።
ጋብቾችም ሁነን ሴቶች ልጆቻችንን ስጡን፣ እናንተም የኛን ሴቶች ልጆች ውሰዱ፣ ከኛም ጋር ተቀመጡ፣ ምድሪቱን በፊታችን ናት፣ ኑሩባት፣ ነግዱባት፣ ግዟትም ብሎ ጠየቀው። ከዛ የጠየቀኝን ሁሉ እሰጣለሁ አለ። ካረዱ ከበሉ ከጠጡ በኋላ ነገር ከተፈጸመ በኋላ ዲናን ከደፈረ በኋላ ያለ ፈቃዷ ከወሰዳት በኋላ ያለ ፕሮግራሟ ከደፈራት በኋላ ሬፕ ካደረጋት በኋላ ካስነወራት በኋላ ሽምግልና ላክ። ሴኬም አባቱን ኤሞር ላክ። ሲልክ የተጠየቁት ቤተሰቦች የጠየቃችሁን ሁሉ እሰጣለሁ ነው እያለ ያለው። ኦሬዲ ወስደዋታል፣ ምኑን ነው የሚጠይቁት? ኦሬዲ ያስነውረዋታል፣ ምኑን ነው ፈቃድ የሚጠይቁት? ዛሬ በጣም ብዙ ነገር ካደረጉ በኋላ ከጨረሱ በኋላ ሽማግሌ ምናምን የሚሉ የሚጫወቱ ሰዎች አሉ። አንዳንዶች አብረው እየኖሩ አብረው ወልደው ምን ብለው ማት ነገር የሚያደርጉበት ሀገር ላይ ነው ያለን። ይሄኛውም ሽምግልና አለ መጽሐፍ ቅዱስ ውስጥ። ከነውር በኋላ የሚፈጸም ሽምግልና ማለት ያለ ፍቃድ ከተነወሩ በኋላ ያለ ፍቃድ ነገሮች ከተፈጸሙ በኋላ የሚደረግ ሽምግልና። የጠየቃችሁኝን ሁሉ እሰጣለሁ አለ። ቁጥር 11 የሴኬም አባቷን ወንድሞቿም እንዲህ አለ። የሴኬም አባቷንና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስ አገኝ የምትሉኝን እሰጣለሁ። አያችሁ፣ እሰጣችኋለሁ፣ የምትፈልጉትን እሰጣለሁ። ብዙ ማጫ እጅ መንሻም አምጣ በሉኝ፣ በነገራችሁኝ መጠን እሰጣለሁ። ይህችን ብላቴና ግን አጋቡኝ። አያችሁ፣ ነውር ሲኖር በጣም ብዙ ማስመሰል አለ። እሰጣለሁ፣ የጠየቃችሁኝን ሁሉ አደርጋለሁ፣ ማደረግ ያለበትን ግርግር እፈጥራለሁ፣ ነገሩን በጣም አሪፍ አደርገዋለሁ፣ እሰጣችኋለሁ። ብዙ ማጫ እጅ መንሻን አመጣለሁ፣ ብዙ እጅ መንሻ፣ ብዙ ስጦታ፣ ብዙ ነገር አደርጋለሁ። እኔ ይህንን ብቻ አድርጉልኝ፣ ስጡኝ አለ። አያችሁ፣ ነውር ያለባቸው ሽምግልናዎች ብዙ ግርግር አላቸው ማለት ነው። ድፍረት ሲኖር ዋጋ ያለውን ነገር ትተን ዋጋ በሌለው ነገር ጉዳይ ላይ እንደክማለን። ይህን ሲያደርግ ሰውየው በነውር ያደረገውን ሽምግልና ቤት ውስጥ ያሉት ወንድሞቿ ሌዊና ስምዖን ጉዳዩን በትኩረት እያዩት ነበር። እንዲህ አይደረግም አሉ። በውስጣቸው ቂም ይዘዋል። እነሱ የጠየቁት ጥያቄ ሊመለስ ነው። መለሱላቸው። ችግር የለም እንመልስላችኋለን። የዲና ወንድሞች በተንኮል መለሱ ይላል። ችግር የለውም እንሰጣችኋለን፣ ግን የምታደርጉትን ነገር ልንገራችኋል ሲባል እናንተም ወንዶቻችሁም ሁሉ ተገረዙ አለ። መጽሐፍ ቅዱስ ሕግም ስላላቸው እነሱ የተገረዘ ካልተገረዘ ጋር የማይጋባበት ስለሆነ ነውር ስለተፈጸመባቸው የሚገርም ሁኔታ ሰዎቹን በሙሉ በዚያ ሀገር የሚኖሩትን ሰዎች በሙሉ በሴኬም ያሉት ወንዶች እንዲገረዙ አደረጉ። አስገርዘዋቸው በሶስተኛ አስቡ፣ ቁስላቸው ሳይደርቅ ከተማው ላይ ያሉት ወንዶች በሙሉ ተገርዘው ከነቁስላቸው ቁጭ ባሉበት በሌሊት ገብተው ከተማይቱን አጠፏት ይላል መጽሐፍ። አጠፏት፣ አቃጠሏት ይላል። አያችሁ፣ ቂም ያለበት ነውር ያለበት ሽምግልና። ለዚህ ነው በግፍ የሚደረጉ ሽምግልናዎች ጥንቃቄ ያስፈልጋቸዋል። ነገሮች ካደረግን በኋላ የምናደርጋቸው ሽምግልናዎች ውስጣቸው ቁርሾ ይኖራቸዋል። ስለዚህ ነገሮችን ካደረግኩ በኋላ ሽምግልና ልካል። በፊት በኢትዮጵያ ምድር ላይ ነበሩ። በየገጠሩ የኢትዮጵያ ክፍል ሰዎችን ጠልፈው ወስደው ከዛ በኋላ ከፈለጋችሁ ሰዱ አይነት ነገር ነበረ ከደፈሩ በኋላ። ይሄ አሁን በኢትዮጵያ ሕግ ወንጀል ነው፣ አይደረግም። እንደዛ ማለት ነው። እነ ሴኬም ያደረጉት ይሄንን ነው። መጽሐፍ ቅዱስ ሄዳችሁ ስትመለከቱ ጤናማ ባልሆነው የሽምግልና መጨረሻ ይሄ ሽምግልና ሞት፣ እልቂት፣ ጦርነት፣ መፍረስን ይዞባቸው መጣ። የቱንም ያክል ስጦታ ይዘህ ብትመጣ የማትተርፍበት ቂምን የማትወጣው አደጋ ሊያመጣ የሚችል ችግር እንዳለ በዚህ ሽምግልና እናያለን። ሰውየው ሽምግልና ልኳል። እሰጣቸዋለሁ የፈለጋችሁትን ይላል። እነሱ ክብር የሚሉትን ንጽህናቸውን፣ እነሱ ክብር የሚሉትን ያንን ማንነታቸውን አስነውሮ እሱ ክብር የሚለውን ገንዘብ፣ እሱ ክብር የሚለውን ማጫ፣ እሱ ክብር የሚለውን ስጦታ ሰጣቸዋለሁ ይላቸዋል። እነሱ ቫልዩ የሚያደርጉትን ነገር አራክሱ። ይሄም ሽምግልና ነው ወገኖቼ። ስለዚህ በማስተዋል እንድናየው ያስፈልጋል። ይህን ጥቅስ ላንብብላችሁና እጨርሳለሁ። መጽሐፍ ቅዱስ 25:29 ቁጥር 25-29 እንደዚህ ይላል። ሶስተኛው ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ሳይፈር ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ።
ኤሞርም ልጁን ሴኬምንም በሰይፍ ገደሉት። እህታቸውን የደፈረባቸውን ገደሉት። እህታቸውን ዲናንም ከሴኬም ቤት ይዘው መጡ። ኦልሬዲ ወስዷል፣ ጠልፏል፣ አስነውሯል፣ ደፍሯል። ወሰዱና ይሄን እህታቸውን ይዘው ወጡ። ያዕቆብም ልጆች እህታቸው ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውን፣ ላሞቻቸውን፣ አህዮቻቸውን በውጪ በከተማውም ያለውን ወሰዱ። ሀብታቸውን ሁሉ፣ ሕፃናቶቻቸውን፣ ሴቶቻቸውን ሁሉ ማረኩ። በቤትም ያለውን ሁሉ ዘረፉት ይላል። አያቸው፣ የሽምግልና ነው። እግዚአብሔር ማስተዋል ይስጠን። ሽምግልና ሁለት ይሄ ነው። ሌሎቹን ሽምግልናዎች በሚቀጥሉት ጊዜያቶች እናነሳለን። ዛሬ አባትነን የምትሉ የሀገር ሽማግሌነን የምትሉ ሽምግልናችሁ የቱ ጋር ነው ያለው? የትኛውን ሽምግልና ነው የምትሄዱት? ነገ ሞት፣ ነገ እልቂት፣ ነገ ጦርነት፣ ነገ ችግር፣ ነገ ዝርፊያ፣ ነገ መፍረስ ይዞ የሚመጣ ሽምግልና ነው ወይንስ ክብር ይዞ የሚመጣ ሽምግልና ነው? ነውርን በገንዘብ፣ ነውርን በግርግር፣ ነውርን በድግስ፣ ነውርን በምናምን ለማጭበርበር ነው የምትፈልጉት ወይንስ ትክክለኛ ሽምግልና ነው የምትሄዱት? እዚህ አስተውላችሁ እንድታደርጉት በዚህ አጋጣሚ ያደራላችኋለሁ። የዛሬን በዚህ አበቃ። በሚቀጥለው ሳምንት በዚሁ ተከታይ ሐሳብ ላይ እንነጋገራለን። አብረን እንጸልይና እንጨርሳለን። እናመሰግናለን ቸር እግዚአብሔር አባታችን፣ ክብር ሁሉ ላንተ ይሁን። ዛሬ እግዚአብሔር አባት ሆይ ቤተክርስቲያንን ያረከሳት፣ ቤተክርስቲያንን ያስነወራት ግርግር አንተ ክብር የምትለውን አዋርደን ነውር ያልከውን ክብር ብለን በድግስ በብልጭልጭ በግርግር በተለያዩ ስጦታዎች በአበባ ተሽቆጥቁጠን አንተ ክቡር ያልከውን አዋርደን የኛን ክብር እግዚአብሔር በየአደባባዩ እያሰጣን ባለንበት በዚህ ዘመንና ጊዜ እግዚአብሔር አባት ሆይ በማስተዋል እንድትሞላን የምናደርገውን በጥበብ እንድናደርግ አንተን በሚያከብር ሁኔታ ማድረግ እንድንችል እንድትረዳን በኢየሱስ ስም ጸልያለሁ። እንዳንበድልህ ጠብቀን። ዛሬ አንተ እውነተኛው ሽማግሌ አባት ሆነ እንዴት ቤት እንደሰራህ አይተናል። አንተ እግዚአብሔር አባት ሆይ የጠራኸው አብርሃም ሽምግልና ልኮ እንዴት አድርጎ የይስሐቅን ቤት እንደሰራ አይተናል። እንዲሁም ደግሞ ውድቀትን፣ ሞትን፣ ሽንፈትን እንደገና እልቂትን እግዚአብሔር ሆይ ስብራትን ደግሞ ይዞ የመጣ የሴኬም ደግሞ ቤትና የሴኬም አባት የኤሞርን ሽምግልና አይተናል። እባክህ ዛሬ የምንሄድባቸው ሽምግልናዎች ነውር የሞላባቸው እንዳይሆኑ፣ ጥፋት የሚያመጡ እንዳይሆኑ እግዚአብሔር አባት ሆይ ንስሐ የሚያስፈልጋቸውን ጉዳዮች በድፍረት እግዚአብሔር አባት ሆይ ንስሐ ሳንገባባቸው ሳናስተካክላቸው በድፍረት የሰዎችን ልብ እያሳዘንን እየረጋገጠን የምንሄድበትና ጥፋትን፣ ውድቀትን ደግሞም እንዲሁ በትውልድ ላይ ኪሳራ የሚያመጣን ሽምግልና ከመካከላችን፣ ከህዝባችን፣ ከምድራችን፣ ከሀገራችን ላይ እንድታጠፋ በኢየሱስ ስም ጸልያለሁ። በዚህ ስንፍና ውስጥ የተሳተፍን ልንሳተፍ ያለነውን ሁሉ ይቅር በለን። የወደቁ ይነሱ፣ የሳቱ ይመለሱ። ምሕረትህ በህዝብ ላይ ይምጣ። አሁንም እግዚአብሔር ሆይ ስለተናገርከን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ይሄ ጉባኤ በኢየሱስ ስም የተባረከ ጉባኤ ይሁን። በኢየሱስ ስም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይራራላችሁ፣ እግዚአብሔር ፊቱን ወደ እናንተ ይመልስላችሁ፣ ማስተዋልና ጥበብ ይስጣችሁ። በሄዳችሁበት ሁሉ ከእናንተ ጋር ይሁን። አንድ ቀን ደግሞ በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።